አመሰግናለሁ። የተከበሩ አቶ መለስ ዜናዊ ከህዝብ ከቀረቡት ጥያቄዎች ውስጥ የበርካታዎቹን ጥያቄዎች የሚያካትተውን አንዱን ላቅርብልዎት። የአሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ። በእርግጥ ይህ መንገድ አለ ወይ? ካለስ ኢህአዴግ በዚህ ጉዳይ ላይ ለምን ግልጽ አቋም አይይዝም የሚሉ ጥያቄዎችም ነበሩ። ተፈጥሯዊና ህጋዊ የሚለው ምን ማለት እንደሆነ ህጋዊ የሚለው ግልጽ ነው። ተፈጥሯዊ የሚለው ምን እንደሆነ ለኔ ግልጽ አይደለም። ከህግ አኳያ ስንሄድ ዓለም አቀፍ ህግ አለ የወደብ አጠቃቀምን በሚመለከት። የዓለም አቀፍ ህግ የሚለው ምንድነው? ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው። ወደብ የሌላቸው ሀገሮች የሌላ ሀገር ወደብ መውሰድ ይችላሉ የሚል ዓለም አቀፍ ህግ የለም። ሊኖር ይችላል ብሎ መገመትም መሀይምነት ነው። ምክንያቱም የዓለም አቀፍ ህግ በሀገሮች ሉዓላዊነት መቀበል ላይ የተመሰረተ ነው። የዓለም አቀፍ ህግ የሀገሮችን ሉዓላዊነት በመጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ህግ ላይ ሊቀመጥ አይችልም። ስለዚህ ከህግ አኳያ ወደብ መውሰድ ይቻላል የሚል የለም። ስለዚህ የማንም ሀገር ወደብ ለመውሰድ እቅዱ የለንም። ዓለም አቀፍ ህግ በሚፈቅድልን መልኩ ግን ከጎረቤት ሀገሮች ወደቦች የተሻለ አጠቃቀም እንዲኖር በተሻለ ዋጋ በተሻለ ጥራት አገልግሎቱን ልናገኝ የምንችልበት ያለ መፍጠር ይህን በሙሉ ልብ እናምንበታለን፣ እንሰራበታለን። አሁን